ያው ነው እሎኛም ቢሆን ማን ነው? ያው ነው እሎኛም ቢሆን ማን ነው? ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዴት ያላችሁ ሞኝላችኋለሁ። በዚህች ስትጎንደሉ ማለት ላይክ እና ሼር እያደረጋችሁ ሀሳቦቻችሁን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ዛሬ ሚዛናችን ይዞላችሁ የመጣ ነው እንግዲህ ብዙ ምሁራን ያሉበት አገር ነው። ግን 1 ሚሊዮን 2 ሚሊዮን ህዝብ ዋንትያን ነው ጃኒን ነው የሚቆጠለው እንጂ የኢትዮጵያን ምሁራች ለመስማትም ከነሱ ለመማር ህብረተሰቡ አይፈልግም። ህብረተሰቡ ያው ነው ለኛም ቢሆን ማን ነው ጃኒን ነው የምንቆጠለው ይላል። እና ሎካ ህዝቡ ወዶ አይደለም ከጃኒ ጋር የሚራራጠው ለካ ደና ምሁር ጠፍቶ ከዋንትያ የተሻለ ማን ምን ያስተምረናል? ዋንትያ ትሻላለች ብለ ነው። እኔ ግን ተው እንደዛ አትቸኩሉ። ለምን እንደ በድሉ ዋቅጅራ አይነት የአዲስ አበባ ዩኒቨርሲቲ የስነ ቋንቋና የስነ ጽሁፍ በጣም ግዙፍ ምሁር አለና በድሉ ዋቅጅራ እንደምታውቁት እንግዲህ በአዲስ አበባ ዩኒቨርሲቲ የስነ ቋንቋና የስነ ጽሁፍ መምህር ነው። እንግዲህ እናንተ 1 ሚሊዮን 2 ሚሊዮን ሰው ዋንትያን ከምትከተሉ ጃኒን ከምትከተሉ በድሉን ብትከተሉት የኔ መሰለ ምሁር ግዕዝ የሞተ ቋንቋ ነው፣ ተማሪዎችን አታድክማቸው፣ ግዕዝ መማር አያስፈልግም ብለዋል። እንግዲህ በድሉ ዋቅጅራ እውነት በእውነት እርሶ ለው እንደዚህ ያለች ቸኮሉ በድሉ ዋቅጅራ ለምንድን ነው የቸኮለት? ግዕዝ የሞተ ነው ያልሞተ ነው የሚለው ጥናታዊ ጽሑፍ እርሶ አቅርበው አበል ታስቦልን እርሶም ተጠቅሞ እኛም ተጠቅመን ሚሪንዳ ኩኪስ ያው የመምህር ደሞዝ አነሱ ስላለ በዚህ እንኳ ብንጠቃቃ እንትን በልተን ሚሪንዳ ጠጥተን ኩኪስ በልተን ጥናት ካልተደረገ ደግሞ የጥናት 500,000 ሪሰርች ተመድቦ አይሻልም? ለምን እንደ ጥሩምባ ነፊ የእድር ጥሩምባ ነፊዎች አሉ ኮሌ ሞተዋል የሚለው እና ግዕዝ ሞተዋል ለማለት ለምን በጠዋት ተነሱ? ለምን ይቸክላሉ? በድሎ እኔ በጣም ልሞዶት ትልቅ ምሁር ናት። እኔ እንደምታውቁት የኢትዮጵያ ምሁሮች በመላ አፍሪካ የታወቁ በመላ ዓለም ኢትዮጵያን በሰላም በፍቅር በአንድነት አረጋግተው ህብረተሰቡ ገዢ ሀሳብ የሚያቀርበው ምሁራኖች ናቸው፣ ፕሮፌሰሮች ናቸው የኛ ሀገር ምሁሮች። አይውቀት እኔ ከአንዱ ጋር እየተከራከርክኝ አንድ ወዳጅ ወድሉ እኔ በጣም የተመራመረ ፕሮፌሰሩ ነው ስለው እሱ አይቶ ዶክትሬቱን በድሉ አግኝቶ ይሆናል ብለ ይኮራከረ። አረታ በድሉ አላገኘም፣ በእውቀቱ ተሞረን ነው። እንዴት እንደዚህ ታስባለህ? የተጣለ ከልጅ ጋር አረ በእድል ነው ያገኘ ዶክትሬቱንም ስሙን መልአክ ያወጣላል። እኔ ወፍጻም ካይን ያወጣልኝ እርሱን የመሰለ ምሁር ከአይን ያውጣልን። እኔ እዚህ አገር ምሁሮች ህዝብ አልተረዳቸውም ይመስለኛል። በጣም የተመራመሩ ናቸው እና ከአይን ያውጣቸው። እኔ ብቻ ደግሞ እውቀት አታብዘ። እውነት ነው መላች የዚህ አገር ምሁሮች ሳይንቲስቶች ቡዳ እንዳይወላብኝ እኔ ፎራጃለሁ። እኔ እንደ አይን ስስቴ እችን አገር ሎካ በሰላም በፍቅር አግባብታችሁ አዋዳችሁ ሎካ ሙጥቅ የሆነ ትውልድ የምታወጡልን ሎካ እናንተ ናቸው። ዋንትያ በስንት ጣዕማ ጃኒ በስንት ጣዕማ። እኔ ከዚህ በኋላ ጃኒ የማታን ቢሆን እናስተምራቸው፣ ዋንትያን አዋተንም ቢሆን የማታ ይማር ያልኩት ትቻለሁ። በቃ ከዚህ በኋላ ትምህርት በጣም ሲበዛ ቡዳ ያስበላል። እና እኔ ባየሁት አንዳንድ ኢትዮጵያ ውስጥ ያለው ምሁራኖችን ባየሁበት ዋንትያ ታዩ በቃ የትምህርት ነገር ይቆረው አለልኝ። ጃኒንም እንደዛ በሉልኝ በቃ ትምህርት እኔ ከፍየም ቢሆን የማታ ትማሪያለሽ ያልኩት ተዩ ያው ነው። ያው ነው። ግዕዝ የሞተ ቋንቋ ናት። እኔ ለምሳሌ አሁን ነው በድሉ ዋቅጅራ ትንሽ ዶክተር ተብለ የተጦራበት ትንሽ ጉር የሚለኝ ምናልባት ሊያውቁት የሚችሉት እንግሊዘኛና አማርኛ ነው። የባርነ እንግሊዘኛ ደግሞ ምናልባት ለኛ አገር ምሁሮች ባገኙበት ቦድሮክ ላይ እንግሊዘኛ መቆደድ እውቀት ይመስላችኋል? እንግሊዘኛ የዋርነት ቋንቋ ነው። ናይጄሪያ ነች፣ ኬንያ ነች፣ ደቡብ አፍሪካ በሞላ ሀሁ የማያውቅ አፍሪካዊ በባርነት ስለተገዛ ከእናንተ 1000 እጥፍ የሚወጥ እንግሊዘኛ ያወራል። እንግሊዘኛ እውቀት አይደለም፣ የባርነት ቋንቋ ነው። እኔ የምለው እንደ ኢትዮጵያ ውስጥ አክሱም ሐውልቶች በጣም ምስጢራዊ የሆኑ ነገሮች በትግራይ ዙሪያ ያሉ ታሪኮች አሉ። ሁሉም በሳብኛ ነው የተጻፉት። ስለዚህ የኛ ሀገር ምሁሮች ምን ይላል? የሳባ ቋንቋ የሞተ ቋንቋ ነው። ታሪካችንን ተሸክመው ይዘው ተውት ሲዶራል የሞተ ቋንቋ ነው።
እኔ ልሙት እኔ ነው የመንደሩ ጥሩምባ ነፊ መሰል ሞተ አልሞተ የሚል በጣት ትንስተ ወራጃ ማጣራቱ ትንሽ ኮብዳል። ግን ቡዳ እንዳያገኛችሁ እዚህ አገር ምሁሮች በልኩ ሁኑ። እውቀት አታብዙ እንዴ! ቻይኖችን አሾማቀቃቻቸው እኮ እውቀት በተመለከተ ራሽያኖቹ የኢትዮጵያን ምሁር ሲያዩ በቃ ከነዚህ ጋር እንዴት እናወራለን? ከነዚህ ጋር እንዴት ነው የምናወራ? እንደዚህ ሙጥቃጭ እኛ ሀገር ህዝብ ግን ሙጥቅ አይልም፣ ሚጥቁ ነው የሚለው። ለዚህ ሚጥቅ ነገር ነው የሚመስለው እኛ ሀገር። አንዳንዱ ሰው ስለ ኢትዮጵያ ምሁራን ብዙ መረዳት የለው። እኔ ግን መረዳት አለኝ እና በጣም ኮርቶን ባቻሃል አገራችን ሎካ አንዱ እናንተ ያለው ምሁሮች ስለወዙላት ነው። እኔ ለርሰቡ ነግሮት እችን ብቻ ሼር አድርጓት። እችን ሀሳብ እንደ ቆርጣችን ቢላኩላቸው እኔ ምለቱ ለእርሶም ኢትዮጵያ ውስጥ 1000 ዓመት ታሪክ መዝግቦ ያስቀመጠ ከግዕዝ በቀር ሌላ ቋንቋ ካለ አደባባይ እኔ ልሶቅ እና ለዶክተር ወድሉ ይሄው ለእናንተ ነው መነግራችሁ። ለዶክተር ወድሉ እኔ 500,000 ግዕዝ ሞተ አልሞተ ለሚለው 500,000 የሪሰርች ብር ሰጣቻለሁ። አብናረጋ ይሄው እናንተ ፊት 500,000 ኢትዮጵያ ውስጥ ከግዕዝ በቀር የኢትዮጵያን ታሪክ በሚስጥር ይዞ 1000 ዓመት 1500 ዓመት 1700 ዓመት የተቀመጠ ታሪክ ቋንቋ ካለ ራስ እኮ አማርኛ እኮ ተበዳሪ እኮ የአማርኛ አባቱ ተፈልፍሎ ተለቃቅሞ የወጣው ትግርኛ ሌሎች ቋንቋዎች የወጡት ከግዕዝ። ምንም ቋንቋ የለም ኢትዮጵያ ውስጥ ታሪክን ይዞ የተቀመጠ ሚስጥራዊ ፎረንጅ እየሞጣ በየአገሪቱ ክፍሎች ታሪክን ጥንታዊ መጻሕፍት የያዘው በእንግሊዝ በጀርመን በፈረንሳይ ያለው ግዕዝ ብቻ እና እባክዎትን እቺች ነገር አላዩም ብለ በሙሉ ሙጥቅ ናት እና ዶክተር ወድሉ ዋቅጅራ ምሁር ናት። ግን አያብዙት እውቀቶትን አያብዙት። ካልሆነ ጀርመን አገር የሚሄዱበትን እርሶ እንትን ካሉ ካሳወቀኝ ዶክተር ወድሉ ዋቅጅራ ጀርመን ሂደው ፈረንጅ እንዴት ቁጭ ብለ አቦ ጊዳ ሃሆ ተምረው የእኛን መጽሐፍት እንደሚመራመር ባዩ እያው ነው ሁሉ እኛም ይሆን ማን ነው ዋንትያ በስንት ጣዕማ ጃኒ በስንት ጣዕማ አብናረገ ጃኒ ይቅርበኝ። ከዚህ በኋላ ትምህርት ተማሪ አትማሪ ብዬ አልጮቆጭቅሽም። በቃ አየሁት። ትምህርት ሰው ቢማርም ቡዳ ይበላል። አይን ነው በቃ የሰው አይን። እኛ ሀገር ምሁራን ተምሮ ልክ ሰማይ ሲደርስ ሲሞነጠቅ የኛ ሀገር ምሁሮች ያው የሰው አይን ይበላብናል። ይሄ ነው ችግር። ይሄ ነው እንዴ ስንት ጀርመኖች፣ ፈረንሳዮች፣ እንግሊዞች መጥተው ኢትዮጵያ ውስጥ እኮ ከነዚህ ምሁራን ምን እንማር እነዚህ ባለመጠቅ ብለው እኮ ያው ያመሰግናል። እኛ ሀገር አመስጋኝ ስለዋለው ናቸው እንጂ አንዳንዶቻቸው ያው ነው ለእኛም ይሆን ዋንትያ በስንት ጣዕማ እና ችግር የለም። የሌላ ሀገር ምሁር የሞተውን የተረሳውን ፈልጎ ተምሮ አጥንቶ ግዕዝ ሊሞት አይችልም። ሚሊዮን ኦርቶዶክሳውያን እየጻፍን ነው፣ እያነበብን ነው፣ እየተግባባን ነው። የአማርኛ አባቷ ነው፣ የትግርኛ አባታ ነው፣ የጉራግኛ አባታ ነው። የብዙ ኢትዮጵያዊ ሴማቲክ ቋንቋዎች አባታቸው ነው። ብቸኛው ቁጥር ያለው ቋንቋ ግዕዝ ብቻ ነው። ግዕዝ ሊሞት አይችልም እና እርሶ ባይሆን ከመቸኮሎት በፊት አበል ታስቦለት ሪሰርች 100,000 ሚሊዮን ተመድቦ ሪሰርች ቢደረግ ሪሰርች ደግሞ ሲያልቅ ደግሞ ጥናታዊ ጽሑፍ ተውሎ ደግሞ እንደገና ተጨማሪ ቢቆርብ ባይነኝ። እኔ በግሌ ለውሳኔ መቸኮል የለውም። ባይሆን ኩኪስ እንብላበት፣ ባይሆን ሚሪንዳ እንጠጣ፣ ባይሆን የታሸገው አይቅርብልን። በስማ እና በልኩ ይሁን በልኩ በቃ እውቀት ቢሆነ ሲበዛ ልክ አይደለም። እንደ ቻይኖችን አታሸማቁብን እንጂ ጀርመኖችን አታሸማቁብን፣ ፈረንሳዮችን አታሸማቁብን። እንዴ መማር ሌላውን ለማሸማቀቅ ነው እንዴ መሆን ያለበት? እና እውቀቱን በልኩ አድርጎት በእናንተን ይዘን በጥቂት ወራት አመትም ብዙም አመት ባትፈጅ ደስ ይለኛል። ቻይናን ብናስኮትላት ብንቆድማት ደስ ይለኛል። በጥቂት ወራት አመታት እንዳትቆየሽ ምሁራኖች። እኔ በእናንተ ኮፍ ያለ ተስፋና ጥልቅ ያለ ምኞት ስላለኝ እውነት በጣም ደስ ይለኛል። እና እባክዎት ወድሉ ዋቅጅራ ይሄ እውቀቶትን ከትውልድ ተሸጋግረ ትውልድ ኮፍ ያለ ደረጃ እንዲደርስ እና ያው ነው እኛም ይሆን ዋናው ምን አረጎችኝ ዋንትያ
ዋንትያ በስንት ጣዕማ በእውነቱ ሁላችሁን መወዳችኋለሁ፣ አክብራችኋለሁ። በያላችሁበት ይመቻችሁ። ፒስ